አክብሮታዊ ሰላምታችን በያላችሁበት ይሁን የቻናል ቤተሰቦች እንደምን አላችሁ? ይህ ፋክት ፈርስት ነው። በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። ከመረጃዎቻችን መካከልም በፌዴራል መንግስትና በህወሓት መካከል አዲስ የቃላት ጦርነት ተቀሰቀሰ። ህወሓት ከሱዳን ጋር በሚስጥር እየሰራ ነው በሚል የቀረበበትን ከባድ ክስ መሰረተ ቢስ ሲል አጣጥሎታል። በትግራይና በሱዳን ድንበር ምን እየተካሄደ ነው? መረጃዎች እናጋራቸዋለን። አሜሪካ ለኤርትራ እጇን ልትዘረጋ ነው። ሂውማን ራይትስ ዎች ግን ማዕቀቡ አይነሳ በማለት ጠንካራ ማስጠንቀቂያ ሰጥቷል። በቀይ ባህር ካለው ውጥረት ጋር ተያይዞም የኤርትራ አስፈላጊነት ቢጎላም በትግራይ የተፈጸሙ በደሎች ሳይረሱ ማዕቀብ ማንሳት ሌላ ጥፋት ያመጣል ተብሏል። አሜሪካና አውሮፓ ህብረትስ ምን እያሰቡ ነው? ሙሉ መረጃዎችን ወደ እናንተ እናደርሳለን። ዓለምን ያስገረመው የትራምፕ ኢራን ድርድር አሜሪካ የቀረበችው ባለ 14 ነጥብ በሚስጥር የሰላም እቅድ ኢራን እየገመገመች መሆኑን በይፋ አስታወቀች። ትራምፕ ከኢራን ጋር ጥሩ ንግግር አድርገናል ሲሉ የኢራን ባለስልጣናት ግን ጣታችን ቃታው ላይ ነው በማለት እያስጠነቀቁ ነው። ጦርነት ወይስ ሰላም? በሆርሙዝ ወሽመጥና በኒኩለር መርሃ ግብር ላይ የተደረሰውን ስምምነት ምን ይዟል? ተጨማሪ መረጃዎችን አጋራችኋለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት ጋብዛለሁ። አሁን ወደ መረጃው አልፋለሁ፣ አብራችሁን ቆዩ። ህወሓት ከሱዳን ጋር አብሮ እየሰራ ነው በሚል በፌዴራል መንግስት የቀረበበትን ክስ አስተባበለም። ህዝባዊ ወያኔ ሓርነት ትግራይ ህወሓት የኢትዮጵያ ውጭ ጉዳይ ሚኒስቴር ቀጠናውን ለማዳከም ከሱዳን ጋር በቅንጅት እየሰራ ነው በሚል ያቀረበበትን ክስ በጽኑ አስተባብሏል። ድርጅቱ ክሱን መሰረተ ቢስና ትኩረቱ ሐሰተኛ መረጃ ለማስቀየር የሚደረግ የተለመደ አካሄድ ነው ብሎታል። ቡድኑ ሚያዝያ 28 ቀን 2018 ዓ.ም ባወጣው መግለጫ እነዚህ ክሶች ሙሉ በሙሉ እቃወማለሁ ብሏል። ክሶቹ መሰረተ ቢስ፣ ኃላፊነት የጎደላቸውና ትኩረቱን በሐሰተኛ መረጃ ለማስቀየር የሚደረግ ተደጋጋሚ አካሄድ ማሳያ ናቸው ሲል ገልጿል። ድርጅቱ ይህን ምላሽ የሰጠው የኢትዮጵያ የውጭ ጉዳይ ሚኒስቴር ህወሓት ከሱዳን መንግስት ጋር እየሰራ ነው በሚል ያቀረበውን ክስ ተከትሎ ነው። ህወሓት የቀረበበትን ክስ ቀጠናው መቆጠብን እና ገንቢ ግንኙነት በሚፈለግበት በዚህ ወቅትም የተሰጠ ሲል አጣጥሎታል። መግለጫው ህወሓት በቀጠናው መረጋጋት በሚያፈርስ በማንኛውም ተግባር ውስጥ አልተሳተፈም፣ ድጋፍም አልሰጠም ብሏል። ድርጅቱ በትግራይ ጦርነት ወቅትም ሱዳን የነበረው ሚና በማስታወስ ከመከራ ሸሽተው የተሰደዱ ሲቪሎች ሰብአዊ እርዳታ በሰጡት መጠለያ የለገሱት የሱዳን ህዝብና መንግስት ናቸው ያለ ሲሆን እንዲህ ያለ ተግባራትን ለተለዋዋጭ ፖለቲካ ትርክት ሲባል ሊዛቡ አይገባም ሲል አስጠንቅቋል። ስለ ሰላም ሂደቱ ያለውን አቋም በድጋሚ ያረጋግጠው ህወሓት የትግራይ ህዝብ ተፈናቃዮች ወደ ቀያቸው መመለስን ጨምሮ 2015ቱን የሰላም ስምምነት ሙሉ በሙሉ አፈጻጸም በትዕግስት ሲጠባበቅ ቆይቷል ብሏል። መግለጫው አክሎም በምዕራብ ትግራይ የሚገኙትን ጨምሮ የኛ ኃይሎች እዚህ ተፈናቃዮች በሰላም ደህንነቱን በተጠበቀና ስርዓት ባለው መንገድ ወደ ቀያቸው እንዲመለሱ ለማድረግ ቁርጠኛ ናቸው ብሏል። በተጨማሪም ህወሓት የኢትዮጵያን አዲስ ግጭት ሊያስገቡ ይችላሉ ያላቸውን ድርጊቶች በማንሳት ያስጠንቅቋል። ከነዚህም ሁኔታዎች የሚያባብሱ ንግግሮች፣ ከውጭ ኃይሎች ጋር የሚደረጉ መጠላለፎችና ከተለዋዋጭ የቀጠናው አጀንዳዎች ጋር የሚደረጉ አጋጣሚን ጠባቂ የሆኑ አስተላለፎች መሆናቸውን ጠቅሷል። እንዲህ ያሉ ድርጊቶች ከጎረቤት ሀገራት ጋር ያለውን ግንኙነት ከማሻከር ባለፈም የኢትዮጵያና ህዝቦቿን ፍላጎት በማያገለግሉ ግጭቶች ውስጥ እንድትዘፈቅ የማድረግ አደጋ አላቸው ሲል ገልጿል። ምንም እንኳን ተግዳሮቶች ቢኖሩም ቡድኑ ለሰላማዊ መፍትሄ ያለው ቁርጠኝነት ገልጿል። ለችግሮቹ ለሰላማዊ በውይይት ላይ የተመሰረተ መፍትሄ ለመፈለግ ያለውን አቋም አጽንኦት ሰጥቷል። ለሰላም መረጋጋትና ለገንቢ ውይይቶች ያለንን የማይናወጥ ቁርጠኝነት በግልጽ እናረጋግጣለን ያለው ህወሓት ያለምንም ቅድመ ሁኔታም ለሚደረግ ተአማኒ ሁሉን አቀፍ ውጤት ተኮር ሆነ ውይይቶች ዝግጁ መሆኑን ገልጿል። መግለጫው በመጨረሻም ዓለም አቀፍ ተዋናዮች ንቁ እንደሆኑ፣ ቀስቃሽ ትርክቶች ውድቅ እንዲያደርጉም፣ ተጠያቂነትን እንዲያበረታቱና ለተገነቡ ቃል ኪዳኖች አፈጻጸም ድጋፍ እንዲሰጡ ጥሪ አቅርቧል። ዘላቂ ሰላም በፕሮፓጋንዳ ወይም በሁኔታዎች በማባባስ ሳይሆን በኃላፊነት ስሜትና በውይይት ብቻ ሊረጋገጥ እንደሚችል አጽንኦት ሰጥቷል። ወደሚቀጥለው መረጃችን ስናልፍ ዓለም አቀፍ የሰብአዊ መብት ተሟጋች ሁማን ራይትስ ዎች አሜሪካ መንግስት በኤርትራ ላይ የጣለውን ማዕቀብ እንዳያነሳ ጥሪ ያቀረበ። አሜሪካ መንግስት ከኤርትራ ጋር ያለው ዲፕሎማሲያዊ ግንኙነት ለመመለስ እያሰበ መሆኑን መስማማቱን ተከትሎ ተሟጋች ድርጅቶች ይህ እርምጃ አደገኛ ነው ብለዋል። ሁማን ራይትስ ዎች አፍሪካ ቀንድ ዳይሬክተር ላቲያ ባድር እንደገለጹት አሜሪካ ግንኙነቶችን ለማደስ የምታደርገው ጥረት የኤርትራ መንግስት ወታደራዊ ኃይል በትግራይ ክልል በፈጸሙት ከባድ መብት ጥሰት
የተጣለባቸውን ማዕቀብ ማንሳት ሊያካትት ይችላል። ዳይሬክተሯ ተጠያቂዎች በሌሉበት ሁኔታ ማዕቀብ ማንሳት ወደፊት ለሚፈጸሙ ተጨማሪ ጥሰቶች በር መክፈት ነው ሲሉ ወቅሰዋል። ኤርትራ አሁን ላይ በዓለም አቀፍ ማህበረሰብ ዘንድ ትኩረት እያገኘች የመጣችው በቀይ ባህር ኮሪደር ላይ ባላት ስትራቴጂካዊ ጠቀሜታ መሆኑን ዘገባው ያመለክታል። አሜሪካ ብቻ ሳትሆን የአውሮፓ ህብረትም ካናዳ ከስደትና ከልማት ጋር በተያያዘ ግንኙነታቸውን ለማደስ እየገመገሙ መሆኑ ተጠቅሷል። ይሁን እንጂ ዲፕሎማሲ ለሰብአዊ መብት ጥሰቶች እውቅና ካልሰጠም ዋጋው ከባድ እንደሚሆን ሁማን ራይትስ ዎች ያስጠነቅቃል። ላቲቲያ ባድር በመግለጫቸው ፕሬዚዳንት ኢሳያስ አፈወርቂን ከዓለም ጨቋኝ መሪዎች አንዱ ሲሉ የገለጹ ሲሆን የሚከተሏቸው ፖሊሲዎች አሁንም በዜጎች ላይ ስቃይ እያደረሱ መሆኑን ጠቅሰዋል። በተለይም ያለ ፍርድ ቤት ሂደት የታሰሩ ጋዜጠኞች፣ ሃይማኖት መሪዎች ጉዳይ፣ የግዳጅ ወታደራዊ ምልመላና የጉልበት ብዝበዛ እንዲሁም በ2020 እስከ 2022 በትግራይ ጦርነት ወቅትም የኤርትራ ወታደሮች የፈጸሟቸው የጅምላ ግድያ፣ አፈናና አስገድዶ መድፈር በዝርዝር ቀርበዋል። አሁንም ቢሆን ኤርትራ ወታደሮች በያዟቸው የትግራይ ክፍሎች ግፍ እየፈጸሙ ይገኛሉ ያለው መግለጫው ኤርትራ ለፈጸመችው ጥፋት ተጠያቂነት እስካልሰፈነች ድረስ ማዕቀቡ መነሳት የለበትም ሲሉ ለዋሽንግተን ጥሪ አስተላልፈዋል። ወደሚቀጥለው መረጃችን ስናልፍ በመካከለኛው ምስራቅ ለወራት የዘለቀው ውጥረት አዲስ ምዕራፍ ላይ መድረሱ ተሰምቷል። ዋሽንግተንና ቴህራን ስምምነት ላይ ሊደርሱ እንደሚችሉ የሚጠቁሙ መረጃዎች መውጣታቸውን ተከትሎ ኢራን በአሜሪካ የቀረበው የድርድር እቅድ አሁንም እየታሰበበት መሆኑን ገልጻለች። የአሜሪካው የዜና ምንጭ አክሲዮስ እንደዘገበው ዋይት ሀውስ 14 ነጥቦች የያዘ የመግባቢያ ስምምነት ለኢራን አቅርባል። ይህ ባለ አንድ ገጽ ሰነድ ለወደፊት የኒውክሌር ድርድር እንደ ማዕቀፍ የሚያገለግል ሲሆን ዋና ዋና ነጥቦቹም ኢራን የኒውክሌር ማበልጸግ ተግባሯን እንድታቆም፣ በኢራን ላይ የተጣሉ ማዕቀቦች እንዲነሱና በስትራቴጂካዊ ሆርሙዝ ወሽመጥ በኩል ነፃ የባህር ጉዞ እንዲመለስ የሚሉ ናቸው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ የቴህራን አቋም ተጠንቶ ለፓኪስታን አደራዳሪዎች እንደሚነገር ገልጸዋል። ይሁን እንጂ በኢራን መንግስት ውስጥ መከፋፈል ታይቷል። የፓርላማው የብሔራዊ ደህንነት ኮሚሽን ቃል አቀባይ ኢብራሂም ራዛኢ አሜሪካውያን በድርድር ያገኙትን በጦርነት አያገኙትም ሲሉም ክፉኛ ተቃውሟል። ጣታችን ቃታው ላይ ነው ያሉት ረዛኢ አሜሪካ ከአቋሟ ካልተረታች ጸጸት የሚያመጣ ምላሽ እንሰጣለን ሲሉ አስጠንቅቀዋል። በሌላ በኩልም ፕሬዚዳንት ዶናልድ ትራምፕ ባለፉት 24 ሰዓታት ውስጥም ከኢራን ጋር እጅግ ጥሩ ንግግር ማድረጋቸውን ገልጸዋል። ሆኖም ማስጠንቀቂያ ለመስጠትም ወደ ኋላ አላሉም። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩ ጽሑፍ ኢራን ስምምነት ላይ ካልደረሰች ድብደባው ይጀምራል፣ ይህም ከበፊቱ የከፋ ይሆናል ሲሉ ዝተዋል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ አሜሪካ በሆርሙዝ ወሽመጥ የታገቱ መርከቦችን እያጀበች ለማስወጣት የጀመረችውን ፕሮጀክት ፍሪደም የተሰኘ ዘመቻ ለጊዜው ማቆሟን ማክሰኞ ዕለት አስታውቋል። ይህ ውሳኔ የተሰማው በኢራንና አሜሪካ መካከል ያለው የቃላት ጦርነት ወታደራዊ ፍጥጫ በከረረበት ሰዓት ነው። ትራምፕ በማህበራዊ ሚዲያ ገጻቸው እንደገለጹ ዘመቻው እንዲቆም የተደረገው ከኢራን ጋር እየተደረገ ያለው ውይይት ትልቅ መሻሻል እያሳየ መምጣቱ ነው። ውሳኔው የተላለፈው በአደራዳሪዋ ፓኪስታን ጥያቄ መሰረት እንደሆነ የገለጹት ትራምፕ አሜሪካ በኢራን ወደቦች ላይ የጣለችው የንግድ እገዳ ግን እንደማይነሳ አረጋግጠዋል። የኢራን መንግስት የመገናኛ ብዙኃን ይህን እርምጃ የትራምፕ ሽንፈትና ማፈግፈግ ሲሉ ጠርተውታል። የፓርላማ አፈ ጉባኤ መሐመድ ጋባሊፋም ለእኛ ግጭቱ ገና መጀመሩ ነው ሲሉ ዝተዋል። በአንጻሩ የውጭ ጉዳይ ሚኒስቴሩ ማርኮ ሮቢዮም አሜሪካና እስራኤል በኢራን ላይ የፈጸሙት ኦፕሬሽን ኤፒክ ፉሪ ዓላማውን ማሳካቱን በኢራን ምጣኔ ሀብት ላይም ለትውልድ የሚቆይ ውድመት ማድረሱን ገልጸዋል። ዘመቻው መቆሙ በተሰማበት በዚህ ዕለትም በሆርሙዝ ወሽመጥ አንድ የጭነት መርከብ ምንነቱ ባልታወቀ ተወንጫፊ መመታቱ ተሰምቷል። በተጨማሪም በተባበሩት አረብ ኤምሬትስ ፋይጂራ ወደብ ላይ በደረሰ የድሮን ጥቃት በእሳት አደጋ መጠነኛ ጉዳት መድረሱ ተዘግቧል። ኢራን ግን ለጥቃቶቹ እጇ እንደሌለበት አስተባብላለች። በአሁኑ ወቅትም በወሽመጡ መተላለፊያ አጥተው የቆሙት በርካታ የነዳጅና የኮንቴነር መርከቦች ቀጣይ ዕጣ ፈንታ ግልጽ አልሆነም። ተንታኞች እንደሚሉት ከሆነ ፕሮጀክት ፍሪደም መቆሙ ኢራን መርከቦችን ማስተጓጎሏ እንድትቀጥል በር ሊከፍት ይችላል። በሌላ በኩል ደግሞ ቴህራን ወደ ድርድር ጠረጴዛ ሊያመጣት ይችላል የሚልም ተስፋ አለ። ቻናል ቤተሰቦች በሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።